ሰላም ጤና ይስጥልን። ዛሬም እንደተለመደው ክቡራንና ክቡራን አድማጮቻችን በደሃና ወረዳ የመንግስት ኮሚኒኬሽን አዘጋጅነት ደሃናን እናስተዋውቃቸው የሚለውን ሳምንታዊ ፕሮግራማችን እንጀምራለን። ይህም ፕሮግራም የምናስኬደው ዛሬ በታዋቂዋ በቀደምቷ ደብረ ዘይት ማርያም ቤተክርስቲያን ዙሪያ ስለሆነ ከአቶ ሙሉ ወልዴና ከቄስ አባተ ተገኘ ጋር ጠይቃችን እናደርጋለን ማለት ነው። እንግዲህ ይህን ስናደርግ ደሃና ምን አይነት ቅርስ አላት፣ ምን ሀብት አላት የሚለውን እናንተ ውድ አድማጭ ተመልካቾቻችን እንድታውቁት ለማድረግ እንሞክራለን። በቅድሚያ ውድ እንግዶቻችን በቅድሚያ እንኳን ደህና መጣችሁ እንላለን። እንኳን ደህና ቆያችሁ። እሺ እንግዲህ አቶ ሙሉ ደብረ ዘይት የት ትገኛለች? ደብረ ዘይት ከቀደምት ቤተክርስቲያኖች መካከል አንዷ ነች እና መቼና እንዴት ተመሰረተች የሚለውን እስኪ ቢያብራሩልን። እሺ አመሰግናለሁ። የመጀመሪያው ደብረ ዘይት በየት ትገኛለች የሚለው በዋግ ኽምራ ዞን በደሃና ወረዳ በአምደ ወርቅ ከተማ አስተዳደር ስር የምትገኝ ቤተክርስቲያን ናት። ከአምደ ወርቅ ከተማ በሰሜንና በምዕራብ በኩል የምትገኝ በግምት የ35 ደቂቃ የእግር መንገድ የምትሆን ቦታ ናት። እንግዲህ እንዴት ተተከለች ደብረ ዘይት ከቀደምት አድባራት ጋር እኩል ናት ወይ የሚለውን ነገር ቀደምት አድባራት ናት። ከቀደምት ከኢትዮጵያ ካሉ አድባራት አብራ የምትጠቀስ ናት። ለዚህም የተተከለችው ቅድመ ክርስቶስ ልደት 982 ዓመተ ምህረት ነው። ይሄም የተከላት የጠቢቡ የሰሎሞን ልጅ የምኒልክ ወንድም ዛግየ ነው። ዛግየ በላስታ በየጁ በድሮው በእነዚህ በዋግ ነግሶ የነበረ ሰው ነውና ዋይዝ ከምትባል ከተማ ላይ የንግስና ቦታው ተነስቶ ወደ ዋግ ቡግና አምደ ወርቅ ሄደ። የማምለኪያ ቦታውን ወርቀ ዘቦ ብሎ የማምለኪያ ቦታውን ተከለ ይላል። ወርቀ ዘቦ ደብረ ዘይት ከመባሏ በፊት ወርቀ ዘቦ የሚባል ስያሜ ነበራት። ይሄም ዓመተ ምህረት ንጉሱ ነግሶበት የነበረው ቅድም ባሉት መሰረት ወይም በዓመተ ዓለም በ4518 ዓመተ ዓለም ነው። በዚህ ወቅት ነው እንግዲህ ወርቀ ዘቦ ተብላ ደብረ ዘይት የተተከለችው ማለት ነው። እሺ ያው እንግዲህ ዛሬ ደብረ ዘይት ማርያም ብለን የምንጠራት ደብር ወይም ቤተክርስቲያን በቀደምት ወርቀ ዘቦ ተብላ ወይም ደግሞ ከኦሪት በፊት ወርቀ ዘቦ ተብላ ትጠራ እንደነበረ ነው እየገለጹልን ያሉት። እንግዲህ ወርቀ ዘቦ ወይም ደብረ ዘይት ማርያም የኦሪት መሰዊያ ከሚደረግባቸው አድባራት ወይም ቤተክርስቲያናት መካከል አንዷ ናት ተብሎ ይታሰባልና ምን ያክል እውነታ ነው? ያንስ የሚያስጨብጥ ምን መረጃ አለ እዚህ እኛ ጋር? እሺ ይሄ እውነት ነው። እውነታውን የሚያረጋግጥ ሰነዶች አሉ፣ መጻሕፍቶች አሉ። ለምሳሌ መሪራ ሳማን በላይ ከጻፏቸው ከቀደምት መጻሕፍት ከብራና ግንተው ወደ አማርኛ ተርጉመው ነው የጻፉትና ከዚያ መጽሐፈ ሱባኤ የሚባል መጽሐፍ አለ። ምን ይላል መጽሐፉ? እጓለ እመሕያው ክርስቶስ ከደብረ ቢዘን ወደ ደብረ አዜብ በዛሬው ጊዜ አዘቦ ወደሚባለው ሀገር ሄደ። በዚያም በቡግና በዋግ የሚኖሩ ህዝቦች እግዚአብሔርን የሚያምኑ መጥፎ ነገርን የሚጠሉ ስለነበሩ ክርስቶስን የእግዚአብሔር ልጅ እንደሆነና ከእግዚአብሔር እንደተላከ ቃሉን ሰምተው አመኑት። የእግዚአብሔር ቤተ መቅደስ ወዳለበት ወደ ወርቀ ዘቦ ሂዶ ጸለየ። ካህናቱ ጋራም ሆኖ መስዋዕት ሲያቀርቡና ሲያቃጥሉ ያይ ነበር ይላል። ይሄ ማለት በዛሬው ጊዜ አዘቦ ወደሚባለው ሀገር አዘቦ ተብሎ የሚጠራው ዋግን በአጠቃላይ
የእጁ የሚባለውን በአሁኑ ወቅት ራያ ዘቦ ተብሎ የሚጠራውን ሀገር የሚያካትት ነውና ከዛ ቦታ ተነስቶ ወደ ዋግ ቡግና ይላል። የጋን ጊዜ የመጫገሻ ቦታ ወደፊት የነበረው ላሊበላ ላይ ስለነበረ ደብረ ዘይት መጥቶ ወርቀ ዘቦ ይላል። እንዳያችሁት ወርቀ ዘቦ መጥቶ መስዋዕት ሲሰዋ አየተመለከተ ይላል። ይሄ የመጽሐፍ ማስረጃ ነውና ይሄን ይመስላል እንግዲህ የኦሪት መስዋዕት የሚሰዋበት የነበረ መሆኑን የሚያሳየው ይሄ ነው። ሌሎም ቅርሶች አሉ። ቃቤት ላይ ሄዶ ማየት ይቻላል። የኦሪት መስዋዕት ሲሰዋባቸው የነበሩ የሚያሳዩ ምልክት ዕቃዎች አሉና እነሱን ማየት በተለይ ኮስኩስት ወይም በአሁኑ አጠራር ምንድነው የሚባለው በራድ ሊሆን ይችላል። ቀደም ሲል በቤተ ክርስቲያን ቋንቋ ኩስኩስት ተብሎ ይጠራልና የኦሪት ማይ የሚያቀርቡበት የነበረ ዕቃ ነውና እነዚህን የመሰሉ ሌሎች ነገሮችም አሉ ለማለት ነው። እሺ አቶ ሙሉ እናመሰግናለን። ምናልባትም እንግዲህ ደብረ ዘይት ማርያም በቀድሞ ስሟ ወርቀ ዘቦ ተብላ የምትጠራው ደብር ከኦሪት ወይም ደግሞ ከክርስቶስ ልደት በፊት እንደተመሰረተች የሚነገርበት እድል አለና ከኦሪት ወደ ሐዲስ በመቼ ዓመተ ምህረት የሐዲስ ኪዳንን መቼ ተቀበለች? እሺ ይሄም እንግዲህ ታሪኮች አሉ። አሁንም ከተጻፈ ታሪክ ነው አንስቼ ልነግራችሁ የምፈልገው። መጽሐፈ አብርሂት ይባላል ይሄ መጽሐፍ። እዚህ መጽሐፍ ላይ እንዴት ወደ ሐዲስ እንደተቀየረ የኦሪት መስዋዕት ሲሰዋባቸው የነበሩ ቤተክርስቲያኖች የቀደምት አጥቢያ ቤተክርስቲያናት ወደ ሐዲስ እንዴት እንደተቀየሩ የሚያስረዱ ነገሮች አሉ። አጼ አብርሃ ንጉሠ ነገሥት ዘኢትዮጵያ በተባለ በ24ኛው ዘመነ መንግስት ጌታችን ኢየሱስ ክርስቶስ በተወለደ በ333 ዓመተ ምህረት ይላል። በዚህ ዓመተ ምህረት በዚህ በ33 ዓመተ ምህረት አክሱም ጽዮን ብቻ አይደለችም ከሕገ ኦሪት ስርዓት ወደ ሕገ ወንጌል ስርዓት የተሸጋገሩ በበግ መስዋዕት ፈንታ ህብስትና ወይን ያደረጉ 400 መቅደሶች ቤተክርስቲያን ተብለው ታድሰው ተቀድሰዋል ይላል። ከተወርቀ ዘቦ ዋግ ቡግና አምደ ወርቅ ብሎ ያነሳል። እቺ ቤተ ወርቀ ዘቦ ቅድም እንደነገርኋችሁ ነውና እነዚህ በዚህ አብርሃ በነገራችን ላይ አብርሃና ዋጽፋ የሚባሉት ሁለት ወንድማማቾች ነግሰው በነበረበት ወቅት ነው። በኢትዮጵያ ደረጃ የኦሪት መስዋዕት ሲሰዋባቸው የነበሩ በሙሉ 400 ቤተክርስቲያኖች ሐዲስን ተቀብለው የወንጌል መስዋዕት ወይም የወይንና የስንዴ መስዋዕት እንዲሆን የተቀየረው በዚህ ወቅት ነው። ከዘቦም አብራ የተቀየረችውና ታሪኩ በታሪክ ይሄን ያመለክታል። ይሄ ከመጽሐፍ ያለ ነው ማለት ነው። እሺ እናመሰግናለን። እንግዲህ ወርቀ ዘቦ ወይም ደግሞ ያው ወርቀ ዘቦ እያልን የምንጠራት በኦሪት ዘመን ተሰጥቷት የነበረ ስያሜን መሰረት አድርገን ነው። ዛሬ ላይ ደብረ ዘይት ማርያም እያልን የምንጠራት ቤተክርስቲያን በጣም በርካታ ተአምራቶች ወይም ደግሞ በርካታ ነገሮች ተፈጽመውባታል ይባላል። እስኪ እንደው ከዚህ ለመነሻ ያክል የተወሰነ ሐሳብ ቢሰጡን። ያው ብዙ ታሪኮች ገለኛ ቦታ ናት ደብረ ዘይት ማርያም። ብዙ ያው ትልቁን ነገር ለማወቅ ማንኛቸውም ሰው እናንተም ጭምር ሌላ ቤተክርስቲያኑ ላይ ያሉ ትላልቅ መጻሕፍቶች አሉ። ብዙ ታምር እነዚያ ውስጥ አለ። እነዚያን ማየት ይቻላል። እንደው የተወሰነ አፈ ታሪክ እንደው በቅርቡ ጊዜ እንኳን የተፈጸሙትን ልነግራችሁ። አንድ ትልቅ ታምረ ማርያም የእመቤታችን መጽሐፍ አለ። ያንን መጽሐፍ ብዙ መጻሕፍቶች አሉና ባላባቱ የነበሩት በወቅቱ በጣሊያን ወቅት ወረራ ጊዜ ያው ጣሊያኖች እንደምታውቁት ቤተክርስቲያን ያቃጥሉ ነበር፣ ቅርስ ይዘርፉ ነበር። ትልቁ አመጣጣቸው የኢትዮጵያን ቅርስ መውሰድ ስለነበረ ከዚህ አኳያ ቅርሶቹን ለባላባቶች ከፋፍለው እያንዳንዱ ሰው ይዞ በኋላ ወቅቱና ጊዜው ሲያልፍ እንዲመልስ ተሰጥቶ ነበርና አንድ አባት ታምረ ማርያሙን ይዘው ካሉበት ቦታ ጣሊያኖች ደረሱባቸውና ቆም ምናምን ሲሏቸው ሊይዟቸው ሲሆን አይ እኔ እንደፈቀደው ያድርጉ ብለው ቅርሱን
ደብረ ዘይት እንደምታውቁት በገደል የተከበበች ናትና ወደ ገደሉ ወርውረው ጣሉት። ያን መጽሐፍም ታምረኛ ስለነበረ ገደልም ሂዶ ወደ ታች እንትን አላለም። ከዛፍ ላይ ማንጠልጠያው ወይም ማንገቻው ተይዞ ተንጠልጥሎ ተቀመጠ። በኋላ ጊዜ ይሄ ወቅት ካለፈ በኋላ ሰውየውንም አልገደሏቸውም። ጊዜው ካለፈ በኋላ ሰደዷቸው። ያን መጽሐፍ አይ አውሬ በልቶት ነው የሚሆነው፣ ቆዳ ነው እንደምታውቁት እንግዲህ ብራና ተበላሽቶ ተቀዶ ነው የሚሆን ወይም ዝናብ አልፎበት ነው የሚሆን ተብሎ ታስቦ በጣሉበት ቦታ ሄደው ሲፈልጉ ከገደሉ መካከል ላይ ከዛፍ ተጠልፎ ነው የተገኘ። ያ መጽሐፍ አሁን ሁሉ አለ ማየት ይቻላልና ይሄ ትልቅ ታምር ነው። እንግዲህ ዝናብ ዘንቦበት ያልተበላሸ በረሃ ላይ ሲቀመጥ አውሬ ያልቀደደው መጽሐፍ የሆነ ታምር አለው ማለት ነው። ሌላው እቺ ቤተክርስቲያን እንዳሁኑ ሳይሆን ቀደም ሲል ሰፊ አሁን በዘመኑ ወቅቱን በዋጀው መንገድ ቤተክርስቲያን እየተተከሉ እየተገነጠሉ ሌሎች ደው ነው እንጂ እንደምታውቁት በዚህ ታይ እየተኩም ይባል ወደታይ በረሃ አለ። ከዚያ አንዲት እናት ለእመቤታችን ጸሎት መባለት ሰጥ በገንቦ ጠላ ሸክማ አገልጋይዋን ማለት ነው ወይም በአሁኑ አጠራር ምን ማለት ነው የቤት ሰራተኛ ማለት ነው አይደል? በዚህ አሲዛ ይዛ ስትመጣ ገደል ስለነበረ የግድ ብለው ሲወጡ ልጇ እንቅፍ ብላ ስትወድቅ ገንቦይቱ ተንከባላ ወደ ታች ወርዳ ገደል ወጣ ሜዳው ወደቀች። ያዝና ሴትየዋም በኋላ ቤተክርስቲያን አስቀድሰው ተመልሰው ሲሄዱ ገመዱን የታሰረበትን ጠፍር ሊያነሱ ሲሄዱ ገንቦ አልተሰበረች። የሚገርም ነገር ነው። እንግዲህ ሸክላ ነው። ሸክላን ያህል ነገር በገደል ተንከባሎ ሳይሰበር ጠላው ሳይፈስ መገኘት ትልቅ ታምር ነውና ይሄን የመሰለ ሰፋፊ ታሪክ ያላት ቤተክርስቲያን ናት ለማለት ያህል ነው። እሺ እናመሰግናለን። እንግዲህ ከታምራቶቿ መካከል ይሄ ከጣሊያንና ከመሰሎቹ ጋር ተያይዞ ያሉ በርካታ ነገሮች አሉ። እናቶቻችንም የደብረ ዘይት ማርያምን ወንጌል አዝለው ልጅ የሌላቸው ልጅ ሲያገኙ ታስለው ስለታቸው ሲደርስ በበርካታ ጊዜ እንሰማለንና እናታችን ቅድስት ድንግል ማርያም ከተቀበለችው ቃል ኪዳን አንዱ ነውና እስኪ እንዱ ስለዚህ የተወሰነ ማብራሪያ ቢሰጡን። ይሄን ቦታ እመቤታችን ድንግል ማርያም ረግጠዋለች ከልጇ ጋራ። ቅድም ማብራሪያ ሰጥ ሰምተህ ከሆነ ጌታችን የወሪቱ መስዋዕት ሲሰዋ መጥቶ አይቷል ይላል መጽሐፉ ላይ እንዳያችሁትና ጌታችን ኢየሱስ ክርስቶስ ደግሞ ያለ እናቱ ተለይቶ አንድም ቀን አልተለየም። 3 ዓመቱን በሙሉ ሲዞር በዚህ ዓለም እናቱ ጋር ነውና የነበረው። ለዚህም ማረጋገጫ አቶ ታደስ ወይም አባ ታደስ በኋላ መልኩ ሰው ነው የሞቱ ሰውየው እዚህ ዓለም ተለይተዋል። እሳቸው ታሪክ አዋቂ ሰው ነበሩና ስጠይቃቸው ምን ይሉ ነበረ? እመቤታችን ደብረ ዘይት ማርያም ደርሳ እንደሄደች እንዳውም ከፍት የሚጠብቅ ሰው ከደብረ ዘይት ራቅ ያለ አርፋ የሚባል ቦታ አለ። ከዛ ላይ ትልቅ ወይራ አለና ከወይራው ቁጭ ብላ ከፍት የሚጠብቅ እረኛ ያያታል። ማህበረሰቡ የተለየች በጣም ብርህት የሆነች ሴት ናትና አይቶ ተደነቀና አንዲት ወርቅ ሴት ወርቅ ለጅዛ አርፋ ከወይራው ላይ ተቀምጣለች ብሎ ተናገረ። ሂዶ ለአባቶች ነገረ። አባቶቹ ሂደው ሲያዩ እውነትም የተለየች እመቤት ናትና ያችን እመቤት ወስደው አስተናግደው ከቤት ሰደዷት። ይሄ ታምር ሀሌሎቹ ቤተክርስቲያናት በተለይ የደብረ ዘይት ላይ የሚፈጸመው ታሪክ እመቤታችን በኪደተ እግሯም የረገጠችው ቦታ ነው ለማለት ያህል ነውና አርፋ የሚባለው ስያሜ እዛው ያለ ሀገር አሁን አርፋ እመቤት በዛ ነው አርፋ ተብሎ የሚጠራው። ትልቅ ወይራ አለ። አሁን ወይራው በርግጥ ቀደም ሲሉ ያሉም ሰዎች አሁን ሲናገሩ ቀደም ብሎ ትልቅ ወይራ ነበረ። ያን ደርቆ እንትን ሲል ከስሩ ሌላ መልሶ እዚያው በቅሎ አሁን አለ። ወይራው ሁሉ ስቲል ቀድሞ ጀምሮ ትልቅ ወይራ አለና በዚህ እመቤታችን የረገጠችው ስለሆነ የተለየ ታምር አለበት። እዚህ ቦታ ደርሶ ማንም መካን ወንጌሉን አዝሎ ሄዶ ሳይወልድ አይቀርም። እሺ እናመሰግናለን። እስኪ ወደ አባታችን ወደ ቄስ አባተ ተገኘ ልመለስና እንግዲህ እቺ ቤተክርስቲያን ቀደምት ታሪክ ያላት ናት። ያ ቀደምት ታሪኳ ደግሞ ምናልባት በእኛ በዳህና ወይም ደግሞ እዚህ በዋግ ብቻ አይደለም
ዓለም አቀፍ እውቅናን ያተረፈች ናት። አሁናዊ ሁኔታው ምን ይመስላል? አሁን በምን ደረጃ ላይ ነው የምትገኘው ቤተክርስቲያናችን? መልካም። አሁናዊ ሁኔታዋ ቀደም ሲል የነበረው ወንድሜ ዘርዝሮታል። ቀድሞ ሰበካዋ ከታች ከዚህ የገደል በታች ወደ 8 አለቃ አገር ይባል ነበረ። 8 ጎጥ አገር ማለት ነው። በዚህ አካባቢ ነበር ሰበካዋ። አሁን የቀራት እዚህ 2 ጎጦች አሉ። ከ45 ሰው በላይ አይበልጡም። 45 አባወራ ማለት ነው። 45 አባወራዎች ብቻ ናቸው ሊገኙ የሚችሉ። እዚህ የወጣ ህፃናቱ ጋር ይጨምር ይሆናል እንጂ በትዳር ዓለም ላይና ቤት በመምራት ላይ ያሉ ከ45 ሰዎች በላይ አይሆንም። እና እነዚህ ሰዎች ነው አሁን እነዚህ ሰዎች ብቻ ናቸው ይዘዋት የቀሩ። ሌላው ግን ከዚህ ከገደሉ በታች ሚካኤል የሚባል ቤተክርስቲያን ተክሎ ወደ ታች ሄዷል። አሁን ለዚች ቤተክርስቲያን ዋስትና የሆነው የአምደ ወርቅ ከተማ ህዝብ አርፋ የሚባለው ሀገርም እና እዚህ ገደል በላይ ያሉት ሀገሮች ግን በእውነት ክርስቶስ ያመስገናቸው እንጂ እነሱ ናቸው። ቤተክርስቲያኗም ይሄ ሁሉ ከ400 እና ከ800 በላይ ጢስ የነበረው ሀገር እያለ በጎጆ ነበረች ተቆልማ የምትኖረው። ይህ ሀገር ወደ ታች ከወረደ በኋላ የከተማው ህዝብ ተነሳስቶ አሸዋ፣ ድንጋይ፣ ሲሚንቶ ሌላም የተለያየ የሀገሮቹን ሰዎች አሸዋ እንዲጭኑ እያደረገ የተለያየ ማቴሪያል እያቀረበ ቤተክርስቲያኗ እንድትሰራ አድርጎ በዚህ መልኩ ህንፃዋ እንዲሰራ ያደረገ የአምደ ወርቅ ከተማ አስተዳደር ዙሪያው ህዝብ ነው። እና ታቦቷ ያው ታሪከኛ ናት ወንድም እንደገለጸው። በዚህ ይሄ ሀገር ወደ ታች ሲወርድ በእውነት በተአምር እንደ ተአምር ነው የምንቆጥረው። ከዚህ የቅዱስ ጊዮርጊስ ጸበል ፈልቆ አሁን እሱ ለካህናት ያሉት ካህናት ከ7 እና ከ8 አይበልጡም። ቀደም ሲል የነበሩት ግን ስማቸውን መጥቀስ ብችል መርጌቶች እንኳን ከ3 በላይ መርጌታ የነበራት እነ መርጌታ ተገኘ እሸቱ፣ እነ መርጌታ መረጥ ገብረስላሴ፣ እነ መርጌታ ብርሃኑ አለማየሁ የሚባሉ አባቶች ምሁር አባቶች ነበሩ። ቄሶችም በዚያው ልክ ነበሩ። ከዚህ ዓለም በሞት ተለይተዋል። አሁን ያሉት ግን ልጆች ደቃቅ ናቸው። በእድሜያቸውም ከፍ አላሉም፣ ገና ናቸው። እነሱ ብቻ እንዴት ምን በልተው ምን ጠጥተው ምን ጎርሰው ምን ለብሰው እንደሚያገለግሏት እንዴት ሊሆን ነው ሲባል ጸበሉ ፈለቀ። አሁን ይህ ጸበል ፈዋሽ ጸበል ነው። ህሙማንን እያጠመቁ ከዚያ በሚገኘው ገቢ ደግሞ ትንሽ ምንም ብቃት ባይኖረው ትንሽ ለልብስ ለምናምን መቀየሪያ እንዲደረግ ተደርጎ በዛች እያገለገሉ ነው ያሉት። ከዚህ በተረፈ ግን እዚህ የከተማው ህዝብ ዕጣን፣ ጧፍ፣ ዘይት፣ ግብር ሁሉ ሳይቀር እያቀረበ ቤተክርስቲያኗ እንድትቀደስ እያደረገ ነው አለ። የአሁናዊ ሁኔታው ይሄን ነው የሚመስለው። ነገር ግን እንዲያው በተአምር እንጂ ይሄ ሁሉ ህዝብ ወደ ታች ሲወርድ እነዚህ ሰዎች ብቻ አያስተዳድሯትም ነበር። በተአምሯ ግን ይህንን ስራ ስለሰራች አሁን በዚህ ቁመና ላይ ትገኛለች። እሺ አባታችን ቄስ አባተ እናመሰግናለን። ምናልባትም ቤተክርስቲያኗ ከዚህ በፊት በጣም በርካታ አገልጋዮች፣ በጣም ታዋቂ ምሁራን አባቶች እንደነበሩባት ይታወቃል። አሁን ላይ ያለው ሁኔታው ደግሞ ሲታይ እንደምናውቀውም ወይም ደግሞ እንደምንሰማው ደሞዝ ከፍሎ ለማስተዳደር ወይም ደግሞ ደሞዝ ከፍሎ ለአገልግሎት ለማዋል እጅ እያጠራት ያለበት ሁኔታ እንዳለ ይታወቃል። እና አሁን ምን ለምሳሌ ይህን ፕሮግራም የሚታደሙ አካላት አሉ። ያው እንግዲህ ይህን በደሃና ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት የፌስቡክ፣ የቲክቶክ፣ የዩቲዩብ አካውንት እንለቀዋለንና ይህን አይተው ለቤተ ክርስቲያኗ ድጋፍ ቢያደርጉ ብላችሁ የምታስቡት ምን አለ?
ቤተክርስቲያኗ የሚጎላት? በጣም ብዙ ነገር ይጎላል። ሌላው ይቅርና አሁን ቀሳውስቱ ቄስ ሆነው እንደገና በዲቁና ወደ ታች እየወረዱ እንትን እየቀደሱ ነው ያሉት። የአገልጋይ እጥረት አለ ነው። የአገልጋይ እጥረት አለ። ሌላው መርጌታ የሚባል ነገር ደግሞ ቅጥር እንኳን እንዳይቀጥሩ አገሮቹ አቅም የሌላቸው ውሱን ስለሆነ አቅማቸው አሁን በወር ደሞዝ በትንሽ ገንዘብ ቀጥረው በየሳምንቱ እየመጡ የሚያገለግሉ አሉ። መርጌታ ራሱ ቀጥር የለም እና ስለ እንትን እየተቀጠረ መርጌታ የላትም አሁን እና ስለዚህ የሚያስፈልጋት ነገር ብዙ ጉዳይ አለ። አንደኛ የሰው ኃይል የላትም። ሁለተኛ ማቴሪያል ይሄ ገንዘብ ስለሚያጥር መርጌታ ወይም አገልጋይ እንዳይቀጠር ይህ ገንዘብ ስለሌለ በእውነቱ ይሄ አሁን በምትለው በሚዲያው በኩል እንትን ተሰራጭቶ የአገልግሎት ዘርፉ ሰፋ ብላ እንድትገለገል ካህናት ያስፈልጓታል፣ ገንዘብ ያስፈልጋል። እዚህም ያሉት ጦማዳሪዎች ናቸው ካህናቱ። ምንም ቀድሰው አፋቸውን ለጉመው ነው ወደ የቤታቸው የሚሄዱት እና ስለዚህ እርዳታ የሚያስፈልጋት ቤተክርስቲያን ስለሆነች ይሄ ቢታሰብበት እናንተ በኩል መልካም ነው። እሺ፣ እናመሰግናለን አባታችን ቄስ አባተ። ምናልባትም ይህም ፕሮግራም በቀጥታ የምትከታተሉ የህብረተሰብ ክፍሎች አጠቃላይ በሀገር ውስጥም ያላችሁ በውጭም ያላችሁ ታዳሚያን በሙሉ ቀደምት ወይም ደግሞ የ3000 ዓመት ታሪክ ያላትን ቤተክርስቲያን በተቻለን አቅም እንድትደግፉ ጥሪያችንን እናስተላልፋለን። አባቶችም ጥሪያቸውን ያስተላልፋሉ። ከዚህ በተጨማሪ የቀረ ነገር አለ የሚሉ ከሆነ? የቀረ ብዙ ነገር የለም። አንድ ነገር ግን በኦሪት ወርቀ ዘቦ እንደምትባል ነው የተገለጸውና ደብረ ዘይት እንዴት ተባለች የሚባለውን ነገር ለመጨመር ፈልጌ ነው። እሷ ላይ ያው መጻሕፍቶቹ ያወጣኋቸውን እጠር አድርጌ እንትን ያሱትን ለማስረዳት ያህል ነው። ደብረ ዘይት ማርያም የተባለችበት ምክንያት ምን ይላል መጽሐፍ? ለምሳሌ ብዙ ታሪኮችን ስናይ ኢትዮጵያ የሚባለው ኢዮጲስ በሚባለው ንጉስ ነው ስሙ የተጠራውና ደብረ ዘይትም አባ ዘይት በሚባሉ መለኩሴ ነው መጠራት የቻለችውና ይሄ ታሪኩ እንዴት ነው ብንል አጼ ካሌብ የሚባሉ ደግ ንጉስ ነበሩና በራእይ ታይቷቸው ቤተክርስቲያን ሊያሰሩ ደብረ ወይላ ማርያምን በዋግምራ ዞን በጋዝጊብላ ወረዳ የምትገኝናትና እሷን ለማሰራት ፈልገው በራእይ ስለታያቸው በወቅቱ በጋን ጊዜ ወቅት ቤተክርስቲያን ለማሰራት በግድሙ አይገኝምና ወደ ትግራይ አካባቢ ለፍ ሲል ደግሞ ወደ ኢየሩሳሌም ሄደው ነው ቤተክርስቲያን የሚሰራ ሰው የሚያመጡና ሲሄዱ አጋጣሚ አክሱም ማርያም አድረው አባ እስጢፋኖስ የሚባሉ መነኩሴ አግኝተው ይሄን ምስጢር ያዋሯቸዋል። ሲያወሯቸው ይሄ ሰውዬ አይ እኔ እኮ ቤተክርስቲያን እሰራለሁ ይሏቸዋል። ሀሰሩ ማሰየ ብለው ተስማምተው ደብረ ወይላ ማርያምን ሊሰሩ 5 ደቀ መዛሙርትን ወደ ደብረ ወይላ ይዘው መጡ። ደብረ ወይላን ሰርተው ጨረሱ። በኋላ እነዚህ ደቀ መዛሙርቱ የአባ እስጢፋኖስ ልጆች ስለነበሩ መነኮሳት ናቸው እነሱምና የተማሩ ያወቁ የተመራመሩ ስለነበረ እያንዳንዱ በወቅቱ በነበሩት ቤተክርስቲያን ላይ 5ቱንም መደቧቸው። እነዚህ ያው ለግልጸኝነት ያህል አባ እዝራ፣ አባ መልከጼዴቅ፣ አባ አመልአ፣ አባ ዘይት፣ አባ ገሊላ ይባላሉ። እነዚህ በተመደቡበት ቦታ ቤተክርስቲያን ሁሉ ስማቸው ይጣራል እና አባ ዘይት ለደብረ ዘይት ደረሰ። እንዳውም በጣም የሚገርመው ነገር በዘይት ይላሉ። የአባ ዘይት እርሻ የመለኩሴው በጋን ጊዜ ወቅት የሚከፈል እንዳሁኑ ደሞዝ ስላልነበረ እርስት ይከፈል እርሻ ይሰጥ ነበርና ለአባ ዘይት እርሻ ተብሎ በዘይት የሚባል እዚያ አዝማይ ጫኔ ወደታች አለ። አዎ እዛ ላይ ያለና ያ ሰውዬ እዚህ ቦታ መጡና ገዳም ገድመው
ይሄ ስም ማን ተባለ? ደብረ ዘይት የሚባለውን ስያሜ ደብረ ዘይት ከወርቀ ዘቦ ወደ ደብረ ዘይት የተቀየረችበት ይሄ ነውና ህያው የሆነ ቦታው መሬቱ አለና በዘይት እያሉ ይጠሩታል። ያው ምዕመናን አባ የሚለውን አባት እንደማለት ነውና በዛ መንገድ ይጠራል ማለት ነው። እዚያው ጋር ተያይዞ የሚገርሙ እንትኖች ያሉት አሉ። በዋግምራ ባሉን አገሮች በሙሉ ደብረ ዘይት ቀደምት ናት። ከዛ ውስጥ ካለ አንድ መጽሐፍ የተወሰደ ታሪክ ነውና እንደው ባነበው ምናልባት ጊዜ እንትን ካላችሁ ችግር የለውም። አጠር አድርገው። እሺ እነዚህ አባቶች እግዚአብሔር በፈቀደው ቦታ ቅድም ያላቸው መነኮሳት እንዲኖሩ ገዳማቱን እንዲያቀኑ አበምኔት አድርገው ሹመው ከላይ የተጠቀሱትን ገዳማት ገድመው ከዚህ በኋላ ነው ወርቀ ዘቦ ተብላ ወደ ደብረ ዘይትነት የተቀየረችው ማለት ነው። ይሄም ዓመተ ምህረት ለማንሳት በቆስጤንጢኖስ ዘመነ መንግስት ጌታችን ከኢየሱስ ክርስቶስ ልደት በኋላ 566 ዓመተ ምህረት ደብረ ዘይት የሚባለውን ስያሜ ያገኘች ማለት ነው። ይሄ ነው እንግዲህ ዋናው የደብረ ዘይት እንትንና ሁለተኛው ደብረ ዘይት እንዴት ቀደም ሆነች የሚለው በጊዜ የተጻፈ ከዚያው ብራና አለ ማየት ይቻላልና ግዙ እንዲህ ይላል። ቀዳማዊት ደብረ ዘይት ማርያም፣ ካልታዊት ብርቋቋ ማርያም፣ ሳልሳዊት ደባ ጊዮርጊስ ላይ ድባ ጊዮርጊስ፣ ራባዊት ደብረ ወይላ ማርያም፣ ሳልሳዊት ደብረ ደዋ ማርያም፣ ሳድሳዊት ሰላምጌ ማርያም እንዲህ ያለ ብዙዎቹን በዋግ ውስጥ ያሉትን ነገሮች ይዘረዝራልና ቀዳማዊት ብሎ ነው የሚያስቀምጣት ደብረ ዘይት ማርያምን ማለት ነው። እነ ደብረ ወይላ ሁሉ ቀደምት ነው የሚለው እንግዲህ የተጻፈው መጽሐፍና ያው ትርጉሙ ዕፃ ኖሪዎስ ይላል። ዕፃ አንደኛ ደብረ ዘይት ማርያምን ሁለተኛ እያለ እየጠቀሰ የሚሄደው ዕፃ ማለት ያው ቦታ ወይም ክፍል የተመደበለት ቦታ ለማለት ያህል ነው። ይሄን ሊያረጋግጥ የሚችል ደብረ ዘይት ጽሑፍ የደብረ ዘይት ማርያም ሌላኛው ሰፋ ያሉ ብዙ እንትኖች አሉ። ምናልባት ጊዜን እንዳልጋፋ ይሄን ይመስላልና እንግዲህ ያው ለማጠቃለል ያህል እቺ ቤተክርስቲያን ስንት ነገር እንደነበረ ሁሉ ቅድም ቄሱ ሲጠቅሱ ሰምታችኋል። ስንት ሊቃውንት የነበራት ዛሬ ምንም መዝሙር የሚቆም እንኳ በጊዜው ለዓመት እንኳ መቀጠር አቅም አጥቷቸው ካህናትን የሚያስተዳድሩ መቸስ ያው በዚህ ዓለም ስትቀመጥ የግድ መጉረስ የሆነ ነገር ያስፈልጋልና የዚህ ክፍተቶች አሉ። ይሄን ሚዲያ የሚመለከት ሁሉ እጁን ሊዘረጋና ደብሯም ፈውስ መድኃኒት ያላት ስለሆነ ቃል ኪዳን የተሰጣት የቀደምት ቤተክርስቲያን ስለሆነች ፈዋሽ የሆነ አሁንም እንግዲህ የጊዮርጊስ ጸበል አለ። እንግዲህ የእመቤታችንና የጊዮርጊስን ትስስር ያው ብዙ ያለ ሊቃውንት ስለሚያውቀው ደምሪኒ ምስለ ፍልሰትኪ ብሎ ነው ጊዮርጊስ እንትን ያለውና ያንን መሰረት ያደረገ ነው የጊዮርጊስ ጸበል ፈዋሽ አለ። ይሄን ቤተክርስቲያንም እንዳው ለሚመለከት ሁሉ መጥቶ ቤተክርስቲያኑን ሊያይ ይገባል፣ ያሉትን ቅርሶችም አይቶ ታሪኳን ሊያደንቅ ይገባል የሚል ሐሳብ ለመጨመር ፈልጌ ነው። እሺ ውድ አባቶቻችን እንግዲህ ስለ ደብረ ዘይት ማርያም በተለይም ደግሞ ቅድም እንዳልነው 3000 ዓመት ዘመን ያላትን ታላቋን ደብር በዚች አጭር ጊዜ እኛም እንድንቃኛት ስላደረጋችሁን ከልብ እናመሰግናለን። ውድ ተመልካቾቻችን ይህ ቀጥታ በዳህና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በፌስቡክ በቲክቶክ እና በዩቲዩብ አካውንታችን ገብታችሁ መመልከት የምትችሉ መሆኑን እየገለጽን ታላቋን ደብር ደብረ ዘይት ማርያምን ወይም ደግሞ በቀደምት ስሟ ወርቀ ዘቦን መታችሁ እንድትጎበኙ ስንል መልእክታችንን እናስተላልፋለን። እናመሰግናለን።